ጤና ይስጥልኝ የማይንድሴት ፕሮግራም ተከታታዮች እንደምን ከረማችሁ አዲሱን ዓመት በሰላም እንደተቀበላችሁ ተስፋ አደርጋለሁኝ ወደዚህ ያስተሳሰብ ለውጥንና የስብዕና ልቀትን ወደምንሰራበት የማይንድሴት ቲዩብ ቻናላችን በድጋሚ እንኳን ደህና መጣችሁ ባለፈው በቀን 1 የጀመርነውን የ100 ቀን 100 ጥበብ ፕሮግራም ዛሬ እንቀጥላለን ዛሬ ቀን 2 ሲሆን በዛሬው ፕሮግራማችን ላይ የምናየው የማየት አይነት ወይም አይነቶችና ብቃትን ነው እንግዲህ ያው ማየት የሚባለው ነገር በተለምዶ በአይናችን የምናደርገው ነገሮችን የምንቃኝበትና ከነገሮች ጋራ የምንዛመድበት መንገድ ነው የስሜት ህዋሳታችን ነው እዚህ ስዕሉም ላይ እንደምትመለከቱት ቀለምን እንመለከታለን አንዳንድ ጊዜ የቀለም የማየት ችግር ይኖራል እንዲሁም ደግሞ የቅርቡን የሩቁን የተለያዩ ነገሮችን ስናይ ነው የምንለው ማየት ሁሉ አንድ አይነት አይደለም ብዙ አይነት የማየት ደረጃዎችም ብቃቶችም አሉ በሚለው ዛሬ አጠር ያለች ሐሳብ ነው ከናንተ ጋራ ለመካፈል ማስበው በተለይ የሰው ልጅ በራሱ አይን ከማየትም ባሻገር ነገሮችን ደግሞ በፈጠራቸው ቴክኖሎጂዎችና የተለያዩ መንገዶች ለማየት ብዙ ነገሮች እንደፈጠረ እናያለን ለምሳሌ ቴሌስኮፕ ሩቅን ለማየት የሰው ልጅ ከዋክብትን ሰማያት ላይ ያሉ ፍጥረታትን ሩቅ የሆነውን ለመመልከት ቴሌስኮፕን ፈጥሯል እንዲሁም ደግሞ አሁን እዚህ ላይ የምታዩት ጽንስ ይሄ 3D 4D የሚባል አልትራሳውንድ ነው ገና ጽንሱ ከመወለዱ በፊት መልኩን መመልከት ይቻላል ይሄ እንግዲህ የሰው ልጅ የደረሰበትን ደረጃ እናያለን ድብቅ ነገሮችን ለማየት የሚጠቀምባቸው ማየቻዎች አሉ ኤርፖርት አካባቢ ስንል ለምሳሌ ለፍተሻ ብዙ ነገሮችን ማየት ይቻላል በአይን የማይታዩ ማለት ነው ቀጥሎ ደግሞ ማይክሮስኮፕ ነው የምንመለከተው ማይክሮስኮፕ ደግሞ ረቂቅ ነገሮች በአይን የማይታዩትን ባክቴሪያ ቫይረስ የመሳሰሉ ነገሮችን ሰው ልጅ ይመለከታል ሌላው ሰውን እንዳይሚከለክለው ጨለማ ነው ስለዚህ ደግሞ የጨለማ መነጽር የሚባለው ናይት ጉግል ድብቅ ነገሮችን ይመለከታል ማለት ነው ስለዚህ ሰው እነዚህን ሁሉ ማየት ችሏል ነገር ግን በመድር ላይ በመኖርበት ጊዜ ፈጣሪ በውስጣችን ሶስት አይነት የእይታ አይነቶችን እንዳስቀመጠ አስባለሁ እነዚህ ሶስት ነገሮች ላይ ነው ዛሬ ባጭሩ እንድንመለከት ማስበው የመጀመሪያው የሰው ልጅ አይነ ህሊና የሚባላለው ይሄ ህልሙን ቪዥኑን የወደፊቱን መሆን ያለበትን የሚመለከትበት ሲሆን ቀጥሎ ደግሞ ያለው አይነ ልቦና ይባላል ይሄ ኢማጂኔሽን የምንለው ነው ይሄ ደግሞ ሐሳብ ዓለምን ገብቶ የሚያይበት ሲሆን ሶስተኛው ደግሞ አይነ ስጋ ነው ያው በአይነ ስጋ እስከንታይ እንደምንለው ሳይት የምንለው የምንመለከተው ጉዝ አካላትን ቁሱን ዓለምን የምንመለከትበት ነው ስለዚህ የአይነ ህሊና የአይነ ልቦናና የአይነ ስጋ እይታዎች እነኚህ ሶስት የማየት ደረጃዎችና አይነቶች አንድን ሰው ሙሉ ተመልካች ያደርጉታል ማለት ነው ዘርዘር አድርገን ስንመለከታቸው ቪዥን እንዳልኩት ራእይ ማለት ነው አይነ ህሊና ነው ኢማጂኔሽን አይነ ልቦና ነው ሳይት የሚለው ደግሞ አይነ ስጋ ነው አይነ ህሊና የምንለው የህሊናችን አይን ነው የሚመለከተው መሆን ያለበትን ነገር ነው አንድ ሰው ድጎ ምን መሆን አለበት አንድ ድርጅት ወደ ምን አቅጣጫ መሄድ አለበት የምንለው መሆን ያለበትን ሊሆን የሚገባውን ነገር ትክክለኛውን ነገር የምንመለከትበት ወደ ኢማጂኔሽን ስንመጣ ደግሞ የአይምሮአችን አይን ነውና መሆን የሚችለው ነው what's possible የሰው ልጅ ኢማጂኔሽኑ ያየውን ያህል ብቻ ነው መሄድ የሚችለው የግድ መሆን ያለበትን ብቻ አንዳንድ ሰዎች መሆን ያለበትን ያውና የሚቻለው ላይ ሲደርሱ ይቆማሉ ኢማጂኔሽናቸው ብዙ ስላልዳበረ አይነ ስጋ ደግሞ ሆኖ ያለውን አካላዊ ዓለም ያለውን ሪያሊቲውን የሚመለከት ነው አንዳንድ ሰዎች ይሄንን ማየት እንቢሉና በኢማጂኔሽን ዓለም ያው ተንሳፈው ይቀራሉ ስለዚህ እነዚህ ሶስት እይታዎች ባላንስ ይሰጡናል ማለት ነው አይነ ህሊና የህሊናችን አይን ነው የሞራል አይን ነው ሁሉ ጊዜ ትክክለኛውን ነገር እንድናደርግ ተገቢውን ነገር እንድንሆን የሚመራን ነው አይነ ልቦናችን ደግሞ የአይምሮአችን አይን ነው ሐሳብ በዚህ በአካላዊ አይናችን አይታይም አንዳንድ ጊዜ ግን ለምሳሌ ወደ ሆነ ቦታ ለመሄድ የሆነ ነገር ለማድረግ ስንፈልግ አይምሮአችን ከመሄዳችን በፊት ነገሩን መመልከት ይችላል ፕሮዳክት ዲዛይን ስናደርግ የተለያዩ ነገሮችን ይሄ ከፍተኛ አገልግሎት አለ ለዚህ ነው ኢማጂኔሽን የሚለው ኢሜጅ ከሚለው ነው የመጣው ኦፍ ኮርስ አይናችን ጤናማ ከሆነ 20 በ20 ይባላል አንድ ጤነኛ አይን መልካም ማየት ይችላል ማለት ነው ቀለሞችን ቅርጾችን የተለያዩ ፍጥረታትን አካባቢያችንን ማየት እንችላለን ስለዚህ በህሊናችን መሆን ያለብንን ከወሰን በኋላ በልቦናችን መሆን የምንችለውን ነገር በመረዳት በአይነ ስጋችን ደግሞ ከአካባቢው ከቁሳዊ ዓለም ያንን ሐሳብ የሚመስለውን ነገር ሰብስበን መፍጠር እንድንችል ሆነን የተፈጠርነው ስለዚህ የልባችን አይን ራእይ ወይም ደግሞ ርእይም ይሉታል በጊዜ ውስጥ የሚመለከትልን ነው የአእምሮአችን አይን ደግሞ ምናብ ይባላል በሐሳብ ዓለም ውስጥ የሚያይልን ነው እነዚህ ነገሮች ደግሞ ሰብስበን ወደ መሬት ወደ ሪያሊቲ እንድናመጣ ደግሞ በመንሰራበት በመንተገብርበትና የሰራነውን ደግሞ በመንጠቀምበት ጊዜ የሰውነታችን አይኖች ኩነቱን ወይም ሁነቱን ይመለከታሉ ማለት ነው ስለዚህ በአጠቃላይ ባለራእይ ሰው ትክክለኛውንና መሆን ያለበትን ያያል ባለምናብ ሰው ደግሞ ረቂቁንና የሚቻለውን ይመለከታል
ባለጤናማ አይን ደግሞ መሬት ያለውን እውነት አተኩሮ ማየት ይችላል ማለት ነው። ሚዛናዊነት ማለት ሶስቱን በየደረጃቸውና በየአይነታቸው ለይቶ መመልከት ነው። ስለዚህ ሚዛናዊ ሰው ሶስቱን በየደረጃቸው በአይነታቸውም ለይቶ ይመለከታል። እኛ እንግዲህ የአካላዊ አይናችን ያያል በተለያየ ህመም ወይንም ደግሞ በተፈጥሮ ምክንያት ያንን ካላጣን አይነ ስውር እንደሚባለው ማለት ነው። ከዛ ውጭ ግን ሰዎች አይነ ስውርም ቢሆኑ ልባቸው ብሩህ ነው ይባላል። ኢማጂኔሽናቸውና አይነ ህሊናቸው ወይም ቪዥናቸው እስካልጠፋ ድረስ ሰዎች አካላዊ አይን እንኳን ባይኖራቸው በጣም ታላላቅ ቦታ ይደርሳሉ። እንደ ሄለን ኬለር፣ በእኛም ሀገር ብዙ ምሁራን፣ ብዙ ልበ ብሩሃኖች አሉ። ስለዚህ የሰው ልጅ ትልቁ የሚወስነው አይነ ስጋውን ማጣቱ አይደለም። በተለይ አይነ ልቦናውን ካጣ የሚቻለውን ነገር መስራት አይችልም። ከሁሉ ግን አይነ ህሊናውን ያጣ ሰው ወደ ተሳሳተ አቅጣጫ ስለሚሄድ በተሳሳተ አቅጣጫ ላይ ደግሞ ሰው ትክክል ሊሆን አይችልም። ስለዚህ ሁላችንም እንድንፈትሽ የሚያስፈልገው አይነ ህሊናችን አቅጣጫና መዳረሻችን ያሳየናል። አይነ ልቦናችን መንገዳችንን በትክክል እንድንሄድ ከሀሳብ ዓለም ትክክለኛውን ነገር ግብአት ይሰጠናል። በመጨረሻም ከእውነታውና መሬት ካለው ነገር እንዳንርቅ አይነ ስጋችን ደግሞ ነገሮች እንድንመለከት ያደርገናል። በእነኚህ በሶስት የእይታ ብቃቶችና ደረጃዎች አይነቶች ዛሬ ራሳችን እንድናይ ለእናንተ መንገዱን ከፍቻለሁ ማለት ነው። ሁላችንንም በአይነ ህሊናም በአይነ ልቦናም በአይነ ስጋም ብሩሃን ያድርገን። አመሰግናለሁ።